ሲያሾፉ ነው ያያችሁ? ምን ስናደርጋየሽ? ስትሳሳሙ አይቻችኋለሁ። እና ለዚህ ነው እንደዚህ የምትጮይው? እና ስትሳሳሙ አይቼ ዝም እንድል ነው የጠበቅከው? ታዲያ እኮ ባላየ ማለት ትቺ ነበር። አንቺ ዝም በይ፣ ምንም እንዳታወሪ። አንቺ ራስሽ ዝም በይ። ምን? አዎ ዝም በይ። በፍጹም እሷ እንዳትናገረት። ለሷ ስትል እኔን እየተናገርከኝ ነው? አዎ በእሷና በፍቅሬ በፍጹም እንዳመጭብኝ። ፍቅር ነው ያልከት? አዎ የኔ ፍቅር ነው ያለኝ። ምን ነው ይድገምልሽ እንዴ? አዎ በእሷና በህይወቴ ድርድር አላውቅም። ከዚህ በኋላ በጭራሽ በእሷ እንዳመጭብኝ። አሁንስ በደንብ ሰማሽው ወይስ ይድገምልሽ? አሁንስ በደንብ። እንደዛ አትበለኝ። እኔ ከሃዲ አይደለሁም። ከሃዲ ነሽ። ከሃዲ። እኔን ከሃዲ እንዳትለኝ። እኔ ከሃዲ አይደለሁም። ከሃዲ ነሽ። ብሩኬ አሁን ላይ ከሚጣ ጋር አብሮ ጥሩ የፍቅር ጊዜ ሲያሳልፍ ትርሲት ታያለች ማለት ነው። በጣም አብዳለች። ጩኸት ውስጥ ትገባለች። እንዴት እንደዚህ ታደርጋለች? ይህንን ነገር ማመን አልችልም፣ መቀበል አልችልም ብላ ትጮኻለች። ምን ያስጮህሻል እያለ ሲጠይቃት ነበርና እና ምን እያደረጋችሁ ነው? አይኔ እያየ በገዛ ቤቴ እንደዚህ አይነት ነገር ታደርጋላችሁ በማለት ነበረ በቅናት በመነሳሳት ብሩኬና ሚጣንም ስትጮህ ያቀውየችው። በዚህን ጊዜ ግን ምን ታዩም ነገር እንዳየሽው ነውና ስለዚህ ምን ይሆንና እያላት ነበርና በዚህን ሰዓት ምንድነው ባላየም ማለፍ ትችይ ነበር እያለቻት ነበረ። ሚጣ አንቺ ምንም ልታወሪ አልፈልግም ዝም በይ ብላ ታስጠነቅቃታለች። በዚህን ሰዓት ብሩኬ እሷን እንዳትነኪብኝ በፍቅሬ አልደራደርም ፍቅሬን እንዳትነኪብኝ ብሎ ትርሲትን ይናገራታል። በዚህን ሰዓት ይበልጥ በጣም ትንጋጋላለች። ምን እያልክ ነው? ፍቅሬ ነው ያልከው እያለች አዎ በፍቅሬ ቀልድ አላቅም ይላታል። በዚህን ጊዜ እብደት ይላለች። ጭንቅላቷን ይዛ ይህንን ነገር ማመን አልችልም እያለች ነበረ። በመሀልም እና አሁንስ አልሰማሽም እንዴ እያለች ሚጣ የበለጠ ታባብስባታለች። በፍቅሬ እያልከኝ ምንድነው የምታወራው? ይሄ እኮ የኔ ቤት ነው እያለች ታወራለች። እንኳን ያንቺ ቤትም ቢሆን እንኳን እንደምታዩ ነው። ስለዚህ አሁን አይንሽን ወደዛ ዞር አድርጊልን እያሉ በጣም ተናደው ያዋራታል። በዚህ መሀል ግን አሁንም እስካሁን ድረስ እዚሁ ነው እንዴ ያለሽው ብሎ ብሩኬ ለትርሲቲ እንድትሄድ ያደርጋል። አልሄድም በማለት ምንድነው እናንተ ተነሱ ከዚህ ቦታ እንደዚህማ አይኔ እያየ እንዲህ ስታደርጉ ዝም አልልም በማለት ብሩኬን ለማስቆም ትሞክራለች። እኔ እኮ ወድሃለሁ ብሩኬ ለምንድነው እንደዚህ የምታደርገው እያለችው ነበርና አንቺ አትወጂኝም እያለ እኔ በጣም ነው የምወደክ እያለች በጣም ስትቀባጥርለት ነበረ። በዚህን ሰዓት አንቺ ከሃዲ ነሽ፣ አንቺ እኔን ከተሽኛል እያለ ብሩኬ በጣም በንዴት ሲያዋራት ነበረ። ከሃዲ አትበለኝ፣ እኔ ከሃዲ አይደለሁም እያለች ትርሲት ትጮኻለች። በዚህ መሀል ግን ትርሲት እያለችው ያለችው ደጋግሞ አዎ አንቺ ከሃዲ ነሽ፣ በጣም ከሃዲ ነሽ፣ የገዛ ጓደኛ ያጎተሽ ግደሽኛል እያለ በጣም ራሷን እንድትወቅስ ያደርጋታል። ትርሲት ለብቻዋ ስትሽከረከር ከሃዲ አይደለሁም እያለች ነበረ። በዚህ መሀል በጣም ከሃዲ ነሽ እያለ ከህልሟ ትባንናለች ማለት ነው። በጣም በመደንገጥ ህልም ውስጥ ነበረች። የሚገርመው ነገር ይሄ ሁሉ ህልም እያየች ስትቃዥ ከነበረች በኋላ ሚኪም አብረው በተኙበት ትነሳለች። ደንግጦ ይነሳል። ምን ሆነሽ ነው እያላት ነበርና በጣም የሚያስፈራ አውሬ አይቼ ነው ብላ ትናገራለች። በዚህን ሰዓት ምን አይነት አውሬ ነው እያለ ይናገራል ማለት ነው ሚኪ። እሷ ለማረጋጋት ቢሞክርም ያየውን ነገር በጣም እንደሚያስፈራ ያየችው ነገር በጣም እንደሚያስፈራ ነበር የተናገረችው። ሚኪ እንድትረጋጋ ካደረጋት በኋላ ወጣ ለማለት ትሞክራለች። ሚኪ ለምን ትወጫለሽ ወደ ውጭ ይላታል። ሚኪን ቀንቶ ነበረ። ወደ ውጭ ከወጣች የምታሄደው ወደ ብሩኬ ነው ብሎ ጠርጥሮ ነበረ። በዚህን ሰዓት ትርሲትም የሄደችው ወደ እነ ብሩኬ በተኙበት ቦታ ነበረ። ሳሎን ላይ ቤተሰቡ ሚጣም ጋሼም እና ብሩክ ተኝተው ነበረ። አጋጣሚ ሶፋ ላይ የተኛችው ሚጣ ነበረች። መሬት ላይ የተኙት ደግሞ ጋሼና ብሩኬ ነበሩ። በጨለማ ቀስ ብላ ወደ ውስጥ ትገባለች። ወደ እነሱ ከገባች በኋላ ትርሲትም በዚህን ሰዓት ሚጣንም ታያታለች። ሚጣ የብሩኬ ጸጉር እያሻሸች በስስት ስታየው ነበረ። በዚህን ሰዓት ትርሲት ይሄ ነገር ለማረጋገጥ ስለፈለገች ነበርና በዛን ስታደርግ ሚጣ ትደነግጣለች። ምንድነው ኮቴ የለሽም እንዴ እያለቻት ነበረ። በዚህን ሰዓት እንዳልቀሰቅሳችሁ ብዬ ነው በማለት ነበረ ተናገረችው።
ሚጣ በዚህን ሰዓት ምንድነው አንቺ ቆይ በዚህን ሰዓት እንዴት ልትነሽ ይቻልሽ እያለቻት ነበረ። ትርሲት ስሜታዊ ሆና ነበርና ወደ ታች የወረደችው። በጣም ይፋጠጣሉ። አንድ ጥያቄ ልጠይቅሽ ብላ ትርሲት ለሚጣ ትጠይቃታለች። ሚጣም በዚህን ሰዓት ምን አይነት ጥያቄ ነው የምትጠይቅኝ በዚህ ምሽት እያለቻት ነበረ። በጣም ከባድ ጥያቄ አይደለም ግን መጠየቅ ፈልጋለሁ እያለች ትርሲት ትጠይቃታለች። ሚጣም እንደምትቀበል ነበረ እሺ ያለቻት። ጥያቄዋን ስትቀጥል አንቺ ለብሩክ ያለ ስሜትሽ ምንድን ነው ብላ ትርሲት በቀጥታ ትጠይቃታለች። በዚህ መሀል ግን ትርሲት የጠየቀችው ጥያቄ ምን አይነት ጥያቄ ነው የምትጠይቅኝ? ብሩኬ ማለት በጣም የምወደው ወንድሜ ነው እያለቻት ነበረ። እኔ ግን እንደዛ አይመስለኝም ብላ ትርሲት ያየችውንም በህልሟ እንደዛ እንዳልሆነ ትናገራለች። በዚህን ሰዓት ሚጣ እኔ ብሩኬ በጣም የምወደው መሳሳለት ወንድሜ ነው፣ ስለዚህ ማመን ያለ ማመን ያንቺ ጉዳይ ነው ትላታለች። በዚህ መሀል በጣም ከባድ ፍጥጫ ይፈጠጣል። ትርሲት በጣም በመቅናትና ብሩኬንም አይቼሻለሁ እኮ በጣም በስስት ስታዩና ጸጉሩን ስታሻሽ አይቻለሁ በማለት ነበር የተናገረችው። ሚጣ በዚህን ሰዓት ይበልጥ ትርሲትንም የበለጠ እንድትናደድ ታደርጋታለች። ትርሲት እሳት ልሳለች ማለት ነው። አሁን ላይ ሚጣ ትንሽ እንኳን ከተሻላት በኋላ ከትርሲት ጋር ጦርነት ፈጥራለች። ከትርሲት ጋር ላለመስማማትና የበለጠ ብሩኬን እንደጎዳችው አስመስላ በጣም ትርሲት ላይ ጫና ስታበዛባት ነበረ። አስተያየቷና ንግግሯ ሁሉ በጣም ያናደደው አባቷ እንዴት ነው ለሷ ያለሽ ክብር? ተረጋግተሽ እሷ ቤት እኮ ያለሽው በማለት ነበረ። ሚጣም ስርዓቷን እንድትይዝ እያደረጓት የነበረው። ጋዘነበ ለሚጣ ብዙም ቢያስጠነቅቋትም ሚጣ ግን ትርሲትንም ከመውቀስ ወደ ኋላ አላለችም ነበረ። አሁን ላይ ብሩክ ባየችው ቁጥር በጣም በፍቅር ውስጥ የምትገባው ትርሲት ይበልጥ ግን ደግሞ ሚኪ ከኋላዋ ሆኖ በጣም ብዙ የሆነም ሴራ እያሴረባቸው ይገኛል። አሁን ላይ ሾፌራቸው እስካሁን ድረስ የነ ትርሲት ልጆች ትምህርት ቤት የሚያመላልሰው ሾፌር ወደ ገጠር እንደሚሄድ ከመጀመሪያው ግን ስራ መልቀቅ እንደሚፈልግ ነበር የተናገራት። ትርሲት ይሄ ነገር ምንድነው? ምን ሆነሃል? የጎደለብክ ያነሰህ ነገር አለ እያለችው ነበረ። እንደዛ አይነት ነገር አይደለምና ዝም ብሎ ሰው ማስቸገር አልፈልግም ብለዋታል። እሷም በዚህን ሰዓት ትርሲትም በጣም ጥሩ ልብ ያላትና ሰዎችንም መርዳት የምትፈልግ ስለሆነች ብዙ ነገር ካጠያየቀችው በኋላ እናቷ እንደታመመችበት እና ወደ ገጠር መሄድ እንዳለበት ይነግራታል። በዚህ መሀል ግን ትርሲትም እንደዛ ከሆነ እናትን ፈጣሪ ማለክ መሄድ ትችላለክ፣ ግን ደግሞ የፈለግከው ነገር መጠየቅ ትችላለክ፣ እኔም ከጎንህ ነኝ፣ ቤተሰቦች ነን እኛ እያለችው ነበረ። በዚህን ሰዓት በደስታ ከሱ ጋር ከተነጋገረች በኋላ ሹፌርም ሌላ ሰው መፈለግ እንዳለባት ትርሲት ትወስናለች። አሁን ላይ ግን የትርሲትና ብሩክ ልጆች ከጋሽ ዘነበ ጋር በጣም ተዋደዋል። ሚኪ ምንም ያክል ጋሽ ዘነበና ሚጣንም እንዲጠሉ ቢያደርጋቸውም ግን ደግሞ አሁን ላይ ካሌብም የተቀየረ ይመስላል። ካሌብ ከጋሽ ዘነበ ጋር በመሆን ተረቶቹም ሲነግሯቸው ነበርና በዚህ ሰዓት ጋሽ ዘነበን የወደዱት ይመስላል። በተለይ ደግሞ ካሌብ በጭራሽ ጋሽ ዘነበን የሚወዳቸው የማይመስለውን አሁን ላይ ግን የበለጠ ከትምህርት ቤት እንደመጡ የታሉ እያለ በጣም በጉጉት እየጠበቋቸው ይገኛል ማለት ነው። ይበልጥ ደግሞ ትርሲት አሁን ላይ የሚጣና የብሩክ ቅርርብነት በጣም አስጨንቋታል። ብሩክ ግን ምንም ነገር መጥፎ የሆነ ነገር ባያስብም ሚጣ ግን የበለጠ ትርሲት ሌላ ስሜት ውስጥ እንድትገባ እያደረገቻት ትገኛለች። ከተከስተ ጋር በመገናኘት ሚኪ አሁንም ሌላ ሴራ ሴሯል ማለት ነው። ሹፌሩ ወደ ገጠር ይሄዳል ከተባለ በኋላ ከተከስተ ጋር አንድ ላይ ያወራሉ። ተከስተ ወደዛ ቤት በሹፍርና እንዲገባ እና ሚኪ ያዘዋል። በዚህን ሰዓት ለምንድን ነው ለሹፍርና ከሆነ ሌላ ቦታስ መሄድ አልችልም ወይ? ሌላ ቦታ ሄጄ መስራት እችላለሁ እያለ ነበረ ተከስተ። በዚህን ሰዓት ግን እሱ ምንድነው የምትለው አንተ? ይሄንን ብቻ ሳይሆን የኔ ጆሮና እጅ ትሆነኛለህ እያለው ነበርና
ጆሮና አይን ትሆነኛለህ እያለ በዚህ መሀል እንደሱ ከሆነ በጣም ደስ ይለኛል፣ ዋጋዬም ይጨምራል እያለ ተከስተን ብር ብዙ እንደሚጨምርላት እርግጠኛ ሆኖ ያወራል። በዚህን ሰዓት ግን እሱም በጣም ተናዶ ነበርና ምንድነው የምትለው አንተ ጅል፣ እንዴት ነው የምጨምርልህ? እንዴት የምጨምርልህ የለም ብሎ ያናድደዋል። በዚህ ጊዜ ግን እንዴት አትጨምርልኝም? እኔ ሁሉም ነገር ካደረኩልህ ግዴታ መጨመር አለብህ በማለት ነበር የተናገረው። በዚህን ሰዓት ግን ይኸውልህ ብሩክና ትርሲት የሚያወሩትንም የሚካሄደውንም አንድ በአንድ እንድትነግረኝ ይፈልጋለሁ ብሎ ለተከስታ ይነግረዋል። ተከስታ ይኸውልህ ሁሉም ነገር ላደርግልህ እችላለሁ፣ ግን ደግሞ ካንተም አንድ የምፈልገው ነገር አለ በማለት ነበረ ለሚኪ ተከስታ የተናገረው። እሱ በተናገረው ሰዓት ደግሞ ምንድን ነው የምትለው እያለ በጣም እያፌዘበት ነበረ። ይኸውልህ ሚኪ እኔ ሁሉም ነገር እያደረኩልህ፣ አንተ ግን አታከብረኝም፣ በጣም ታመነጫጭቀኛለህ፣ እንድታከብረኝ እፈልጋለሁ በማለት ያስጠነቅቀዋል። ሚኪ በዚህን ሰዓት የበለጠ በጣም በመጥፎ ንግግሮች ያናገረዋል ተከስተ በጣም ተናዶ ነበረና በቃ ለማንኛውም መሄድ አለብኝ ብሎ ተነስቶ ይሄዳል። ሚኪ በዚህን ሰዓት እንኳን ልጨምርልህ ይቅርና እኔ ነኝ ያበላሸሁት፣ ስለዚህ አሁን ላይ የበለጠ ከመጨመር ይልቅ የምሰጥህ እቀንስብሃለሁ ይላል። ይበልጥ ደግሞ አሁን ላይ የጋዝ ዘነበ ቤት ከተቃጠለ በኋላ ብዙ የጎረቤቱን ቤት ተያይዞ ሲነድ አሁን ላይ ምክንያት የሆነችው ሚጣ መሆኑንም ደርሰውበታል። ጋዝ ዘነበ ከሚጣ ጋር በጣም ተጣልተዋልና ዓይንሽን ማየት አልፈልግም ብለው ትተዋት ከቤት ወጥተዋል ማለት ነው።